ክቡራትና ክቡራን እንደምን ቆያችሁን? ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ መርጠን ያዘጋጀነው ወቅታዊ መረጃ ይዘላችሁ ቀርበናል። አብራችሁን ቆዩ። አንጋፋው ኢትዮ ቴሌኮም ቴሌ ስትሪም አገልግሎትን ይፋ አደረገ። ኢትዮ ቴሌኮም ልዩ ይዘቶችን በዲጂታል መንገድ ለተጠቃሚዎች የሚያቀርበውን ቴሌ ስትሪም የተባለ ዲጂታል አገልግሎት ትላንት የካቲት 13 ቀን 2018 ዓ.ም በሳይንስ ሙዚየም ይፋ አድርጓል። የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ቴሌ ስትሪም ብሔራዊ ወይም የብዙ ዘርፍ ይዘቶችን እና መረጃዎችን በዲጂታል አማራጭ የሚያቀርብ መድረክ ነው ብለዋል። አገልግሎቱ በጤና፣ በትምህርት፣ በመንግስት እና መንግስታዊ ያልሆኑ ድርጅቶች አገልግሎት በመዝናኛና ባህል እንዲሁም ሌሎች ዘርፎች ላይ ያሉ የይዘት ፈጠራዎችን ተደራሽነት ከማሳደግ አኳያ ትልቅ አስተዋጽኦ ያበረክታል ሲሉ ተናግረዋል። ዛሬ ያየነው ነገር በጣም አስደሳች ነው። ከሴታፕ ጀምሮ ከምናምን ደስ ይላል። እሱ እንደተጠበቀ ሆኖ ግን ትልቁ ቁም ነገርና ዋናው ኢትዮ ቴሌኮም ይዞት የመጣው ስትሪም የሚገርም ነው። በተለይ ለኛ ለፊልም ባለሙያዎች ሬዲዮ ጣቢያውን ለሚያረጉ ሰዎች ለሚሊዮኖች አቴታይም መሰራጨት የሚችል ትልቅ ነገር ነው እና በጣም ደስ ብሎናል። ከፕሬዘንቴሽኑ ከምናምን ከሁሉም ነገር አንፃር እና የሆነ ምቾት ነገር ተሰምቶኛል ዛሬ። ይሄ አንዳንዴ ኤነርጂያችን እንትን ብሎ ነበር ፊልም ለመስራት ለምናምን ሰርተ ከዛ በኋላ እንደገና ኮመርሻል እንደገና ምናምን ማድረግ እንደዚህ እሱን ያስቀረ ነው። በተለይ ኢንተርቴይንመንቱ ዘርፍ ላይ ብዙ ዘርፎች አሉ እዛ ላይ የምናያቸው፣ ግን የሚመለከተኝ ስለሆነ እሱን ላውራ ብዬ ከዛ አንፃር በጣም በርካታ ወጣቶችንም ልናሳትፍበት የምንችል ለብዙ ወጣቶች ስራ ዕድል ሊከፍት የሚችል ከእኛ ጋር ሆኑም አልሆኑም ገብተዋል እንደሱ ሊያደርግ የሚችል ስራ ስለነበር የዛሬው ላውንቺንግ በጣም ደስ ብሎኛል። በጣም አስደስቶኛል። በኢትዮጵያ በየቀኑ 13265 ቴራባይት ያህል የኢንተርኔት ፍሰት እንዳለ ያነሱት ዋና ስራ አስፈጻሚዋ ቴሌስትሪም የተለያዩ ይዘቶችን ለተጠቃሚዎች በማድረስ ይህን ከፍተኛ የሀገሪቱን የዲጂታል ፍሰት የበለጠ ለመጠቀም ያስችላል ሲሉ ተናግረዋል። ከ87 ሚሊዮን በላይ ደንበኞች አሉኝ ያለው ኢትዮ ቴሌኮም የመዝናኛ ኢንዱስትሪ ባለሙያዎች እና ድርጅቶች፣ የሚዲያ ተቋማት፣ የማስታወቂያ ድርጅቶች እንዲሁም ልዩ ይዘት ፈጣሪዎች ስራዎቻቸውን በቴሌስትሪም አማካኝነት ለተጠቃሚዎች እንዲያደርሱም ጥሪ አቅርበዋል። ያው ስትጠቀም የነበረው 100 ምናምን ዓመት ሆኖ የቤት ስልክ አለ እንትኑ የሚዞረው የሚለው እሱ እንዳለ ሆኖ ግን ኢትዮጵያ ማነው ሞባይል ሲመጣ ግን ሞባይል እኔ አወጣሁኝ እንጂ እና ብዙ ጊዜ ነው የምናገረው ሞባይል አውጥቼ ስመጣ ይሄንን የሚያክል ሞባይል ነው እና እሱን ይዤ መጥቼ ቤተሰብ ተሰብስቦ ነው የጠበቀኝ። የቤት ባባቴ ቤት ነው እንትን ያወጣሁት እና ቤተሰብ ተሰበሰበና ጠበቀኝ። ምን ሆነ ነው ቤቱ ይሸጥ ባንተ ምክንያት ይሄንን ይዘህ የምትመጣው ነገ ዛሬ ሳትል ጠዋት ሂድና መልስ አለኝ አባቴ። ነፍሱን ማራው ግን ለሱ ሲለኝ ማዘር ብዙ ጊዜ ለኔ ነው የምታገዘው። እሷ ግን የዛለታ እሷም ለኔ ያላገዘችው ሁሉም ፋሚሊ ነገ ይመልስ ባለ ባንድ ድምጽ አረባካችሁ እኮ እንደዚህ ነው ማን ይስማኝ። ሲጣራም ኪሱ ስለተቀመጠ ይቆጥራሉ ሁሉ ተባለ። ከዛ ሄድኩኝ ጠዋት ቢሮ ደግሞ እኔና ሙሉዓለም ገና ትንሽ ቢሮ ከፍተን እየሰራን ይዤ ስገባ ሰርሽ ምንድነው ይዘህ መጣኸው አለ። አይ እኔ እንደዚህ ሞባይል እንደዚህ እንዴ እችን ስራ ገና ለገና ትንሽ ስራ ሰራን ብለህ ልታስወስዳት ሂድና መልስ አለች። እሱ አሁን የሙሉዓለም ቁጥር 22 ቤት የኔ 21 ቤት ከዛ ደብቄ ነበር ቤት መገባ ፋዘር ከዛ በኋላ ነፍሱን ማር እስኪሞት ድረስ ከ20 ስልክ በላይ ጥሏል እኮ መጀመሪያ ግን የነበረው ነገር ከዛ በኋላ ግን ድሮ ያው እንዳልኩ ነው ስደት ነው የሚመስለው። አንዴ ከወጣ የት ሄደህ ትደውላለህ? ሱቅ ቆመ ወይ ደግሞ ያቺ ባለ 20 ሳንቲም ፓብሊክ ፎን። ከዛ በኋላ ግን ኮሙኒኬሽን እኔ አሁን ይገርመኛል። እንዴት ነው አሁን ስልክ ሳይኖር በፊት እንዴት ነበር የምንገናኘው የሚል እስኪ ገርመኝ ድረስ ዛሬ ደግሞ የደረሰበት ደረጃ ደግሞ ሌላ እና ዛሬ ሞባይላችን ቴሌቪዥናችን ነው፣ ሞባይላችን ሬዲዮናችን ነው፣ ሞባይላችን ሚዲያችን ነው፣ ሞባይላችን የዜና የመዝናኛ ምንጫችንና ፕላትፎርማችን። ስለዚህ እሱ ደግሞ ሀገር በምትፈልገው ልክ እየመጣ ስለሆነ ደስ ብሎናል። ያር መስገን ነው የምንለው። በዛ ላይ የስራ አስፈጻሚ አገላለጽ በጣም ደስ ይላል። ሙሉ ስቴጅ አዘን አርቲስት ስታየው እንደው ዝም ብላ ፖዲየም ላይ ደግፍ ብላ ከምትናገር ሙሉ ስቴጅ የተንቀሳቀሰች በጣም በሆነ ልክ ስትገልጽልህ ነገር ባይን ይገባል። ደስ ይል ነበር።
እንደሱ ነው። በጣም አመሰግናለሁ። እናንተም እንኳን ደስ አላችሁ። ቴንክ ዩ በጣም